ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ነው? ፋሚሊዎች እንዴት አድርጓቸዋል? የማንቸስተር ደርቢው ድል እስካሁን ድረስ ከአእምሯችሁ ውስጥ እንዳልወጣና ይሄ ደስታና ይሄ ፈንጠዝያ ወይም ደግሞ የዩናይትድ ድል እስከ ሳምንቱን ድረስ የሚያዘልቅ ጥሩ የሆነ አስቤዛ እንደሚሆናችሁ ተስፋ አድርጋለሁ። ይገባቸዋል። የዩናይትድ ደጋፊ በጣም ብዙ ሰፈር አድርጓል። እውነት ለመናገር በዚህ ቲም በጣም ብዙ ነው ሰፈር ያደረግነው እና አሁን የአንድ ሳምንት ቢያንስ ኤክሳይትመንት ፈጥረውልናል። ያስቀጥሉታል ብለን እንጠብቃለን። አይ ቲንክ ጥሩ ሙድ ላይ ነው ያላችሁት። ስለዚህ ዛሬም ተከስቻለሁ። አዳዲስ ነገሮችን አሁንም ስለ ቲማችን ግማሹ ፕሮግራማችን ስለ ቲማችን መሻሻል እና አንዳንድ ነገሮች የምናወራበት ነው። ጥሩ ጥሩ ዜና አለን። ማዝራዊ ተመልሷል። አርሰናል ጨዋታ ይደርሳል ተብሎ ተነግሯል። ማቲያስ ዴሊክትም ተመልሷል። በጣም ጥሩ ዜና ነው ይሄ። ስለ አርሰናሉ ጨዋታ ከወዲሁ ከዛሬ ጀምሮ መረጃዎችን እያደረስናችሁ እንቀጥላለን። ቲማችንን ደግሞ እንገመግማለን በአንዳንድ ጉዳዮች ላይ። ማይክል ካሪክ የዩናይትድን ቋሚ ስራ እውነት ሊይዝ ይችላሉ ብለን ደግሞ ከቀድሞ የሲቲ ተጫዋች ቪሰንት ኮምፓኒ የእግር ኳስ አሰልጣኝነት ህይወት ጋር እያነጻጸረን የምንነግራችሁ መረጃም አለ። ሌላው በርከት ያሉ የዝውውር ዜና ይዤላችኋለሁ አድማጮች። በነገራችሁ ላይ ዛሬ በርከት ያሉ የዝውውር ዜናዎች አሉን። እነኚህን የዝውውር ዜናዎች አንድ በአንድ ማደርሳችሁ ነው የሚሆነው። እንደው ሰሞኑን ብዙ ያወራንበት የሌጀንዶቹና የማርቲኔዝ የቃላት ጦርነት አሁንም እንደቀጠለ ነው። ዛሬ እንደው መጨረሻ ላይ ስለዚህ ጉዳይ ምላሽ ሰጥተዋል ስኮልስና ኒክ ሂበት እና ምን አሉ የሚለውን መስማት ፍላጎት ያላችሁ ቤተሰቦቻችን ከዝውውር ዜናው በኋላ መጨረሻ ላይ እንዲሁ ያሉትን ነገር እነግራችኋለሁ። ብቻ አብራችሁን ሁኑ ቤተሰቦቻችን። ቪዲዮውን ደግሞ ላይክ አድርጉ፣ አትቀዛቀዙ። 500 ሰሞኑ ላይክ እየሰጣችሁን ነው። ኢትስ ጉድ ግን አሸንፈናል። እንዴ ደርቢው መነቃቃት አለ ፋሚሊዎች። ይሄን ቪዲዮ ወደ 600 ላይክ አድርሱት። አብራችሁ ይሁኑ። መልካም ቆይታ። የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ጨዋታዎች ይደረጋሉ ቅዳሜና እሁድ የፊታችን። ዩናይትድ ተጠባቂ የሆነውን ጨዋታ እሁድ ነው የሚያደርገው ከአርሰናል ጋር ምሽት 1:30 በኢሚሬትስ የሚጫወተው ነው የሚሆነው እና ስለዚህ ጨዋታ ቀደም ብሎ ብዙ መረጃዎች እየወጡ ነው ያሉት። ለምሳሌ ትላንት ከሰማነው መካከል አንዱ የጨዋታውን በዳኝነት የሚመራው ዳኛ ይፋ መሆኑ ነው እና ክሬግ ፓውሰን ተብሎ ይጠራል። የዳኛ ከዚህ በፊት ማንቸስተር ዩናይትድን ባጫወተባቸው የተወሰኑ ጨዋታዎች ላይ ውዝግቦችን የፈጠረ ዳኛ ነው። ለምሳሌ ከብሬንትፎርድ ጋር ስንጫወት ኮሊንስን በቀኝ አለማስወጣቱ እንደዚሁ ይሄ ዳኛ በወቅቱ ውዝግብ አስነስቶ ነበረ። ከዛ ውጭ ደግሞ እንደው በማንቸስተር ደርቢ ጨዋታ ኦፍኮርስ ዩናይትድን የጠቀመ ውሳኔ ነው ብዬ ነው የምወስደው። ምክንያቱም ዳሎ ምናልባት በቀይ ሊያስወጣው የሚችል ጥፋት ሰርቶ ነበር። ዳኛው በቢጫ ነው በወቅቱ ያለፉት ዶኩ ላይ በሰራው ጥፋት ምክንያት ማለት ነው። ቫር ላይ ታዲያ ይሄ ሰው ነበረ፣ ግን የመሀል ዳኛውን ሪኮመንድ አላደረገም። ይሄም ዩናይትድን ይሄ ውሳኔ ዩናይትድን ጠቅሟል ብዬ ነው ማስበው። ሌላው ደግሞ ክርስቲያኖ ሮናልዶ ለዩናይትድ በሚጫወትበት ሰዓት ከኒውካስል ጋር ጎል አስቆጠሩ። የሮናልዶን ጎል የሻረበት ሁኔታ ነበር። አሁን ግን በሲቲው ደርቢ ጨዋታ እንደው የቫር ዳኛ ሆኖ ሳይሆን የመሀል ዳኛ ሆኖ ዩናይትድና አርሰናልን ለማጫወት የተመደበ ዳኛ መሆኑ በይፋ ተረጋግጧል ለማለት ነው። ናስር ማዝራዊ ከአፍሪካ ዋንጫ ግዴታው በኋላ ተመልሷል። ተጫዋቹ ምናልባት እንግዲህ ዛሬ ነው ሪፖርት ያደርጋል ተብሎ የሚጠበቀው። ሜቢ ተጫዋቹ ምናልባት ነገ የሚደረግ የቡድን ልምምድ ይኖራል፣ እዛ ላይ ተሳትፎ ያደርጋል ተብሎ ነው የተገለጸው በይፋ። ስለዚህ የነገው ልምምድ ላይ ይሳተፋል ማዝራዊ ማለት ነው። ተጫዋቹ በጣም አድካሚ ከሆኑ እና የሀገሩ ብሔራዊ ቡድን ሁለተኛ ደረጃ ይዛ ባጠናቀቀችበትና ሴኔጋል ሻምፒዮን በሆነችበት የአፍኮን ውድድር ላይ ተሳትፎ እያደረገ የነበረ ተጫዋች ነው እና በማንቸስተር ዩናይትድ ቀጣይ ጨዋታ ላይ ለአርሰናል ኢቨን አሰልጣኙ የሚመርጠው ከሆነ ጨዋታውን ለማድረግ ዝግጁ እንደሆነና ለቦታው ከዳሎ ጋር ለመፎካከር ማዝራዊ ከነገ ጀምሮ ልምምድ እንደሚሰራ ተነግሯል። ይህም ለዩናይትድ መልካም ዜና ተብሎ መወሰድ ይችላል። በነገራችሁ ላይ ማዝራዊ የአፍኮን ምርጥ ቲም ውስጥ ተካቷል። ጎስኮርድ ባወጣው የአፍኮን ምርጥ ቲም ውስጥ ከማዝራዊ ባለፈ የማንቸስተር ዩናይትዱ አማድ ዲያሎም ምርጥ 11 ውስጥ የተካተተ ተጫዋች ነው።
ማቲያስ ዴሊክት በበኩሉ በአርሰናል ጨዋታ ላይ ስለመድረስ ከፍተኛ ጥረት እያደረገ ነው ተብሎ ተነግሯል። የተጫዋቹ አሁን እንዳገገመና ሙሉ ጤነኝነት እንደሚሰማው ነው የተገለጸው። ነገር ግን ሙሉ ልምምድ እስካሁን አልጀመረም። ከዩናይትድ ተጫዋቾች ጋር የሳር ላይ ልምምድ እየሰራም አይደለም። ግን በቀጣዮቹ ቀናት ተመልሶ ለአርሰናሉ ጨዋታ የመድረስ እድል እንዳለው ተጫዋቹ ያምናል። በአርሰናል ጨዋታም ለመሳተፍ ይፈልጋል ተብሎ ተገልጿል። የዩናይትድ ተከላካይ መስመር ግን አሁን በደንብ የተረጋጋ ተከላካይ መስመር ይመስላል እና ማይክል ካሪክ በማንቸስተር ሲቲ ጨዋታ ላይ የተጠቀመውን የሃሪ ማጉዌር እና የማርቲኔዝን የተከላካይ መስመር ጥምረት መጠቀሙን በአርሰናልም ጨዋታ የሚቀጥል ነው የሚመስለው። ጥሩ ጥምረትም ነው የሚመስለው። ለጊዜው ማቲያስ ዴሊክት የመጫወትና በቋሚነት የመሰለፍ ዕድል ለማግኘት በቀጣይ ጨዋታዎች መጠበቅ ሳይኖርበት አይቀርም። የኢያን ራይት አስተያየት እንዲሁ ልንገራችሁ። ከአርሰናልና ማንቸስተር ዩናይትድ ጨዋታ በፊት የቀድሞ የአርሰናል ሌጀንድ ተጫዋች ኢያን ራይት አማድና ብሪያን እምቡሞ እንደዚሁም ብሩኖ ፈርናንዴስ ሶስቱ ተጫዋቾች ያላቸው ጥምረት የሞት ጣረሞት ያህል ያስፈራኛል በሚል ስለ ተጫዋቾቹ አስደናቂ የሆነ ጥምረትና ብቃት ነው የተናገረው እና አርሰናል በከፍተኛ ደረጃ እነኚህ ተጫዋቾች ሊያስቸግሩት እንደሚችሉ ተናግሮ በጣም ፋንታስቲክ ነበሩ ሲል ከሲቲ ጋር የነበራቸውን ቅንጅት መናበብ እንቅስቃሴያቸውን በአጠቃላይ እንዲሁ አድንቋል። ኢያን ራይት እንግዲህ ቀድሞ ክለቡ ዩናይትድን በሚገጥምበት ጨዋታ ሶስቱን ተጫዋቾች መጠንቀቅ እንዳለበት እና ለአርሰናል ለመቆጣጠር በጣም አስቸጋሪ ተጫዋቾች ሊሆኑ እንደሚችሉና እንደው የሞት ያህል የምፈራቸው የዩናይትድ ተጫዋቾች የሞት ያህል የሚያስፈሩ የዩናይትድ ተጫዋቾች ሲል የገለጸበት መንገድ በጣም አነጋጋሪ ነው። በራስ መተማመን ያላቸው ተጫዋቾች ናቸው። እጅግ በጣም የሚግባቡ ተጫዋቾች ናቸው። ዩናይትድን ለማሸነፍ አስቸጋሪ ከሚያደርጉ ተጫዋቾች መካከል ሶስቱ ዋነኞቹ ናቸው ሲል ነው ለሶስቱ ተጫዋቾች ያለውን አድናቆት ኢያን ራይት የገለጸው። ቤተሰቦች እንግዲህ አሁን የማይክል ካሪክን የመጀመሪያ ጨዋታ ተመለከትን፣ ባደነቅን። ጨዋታ ዝግጅታቸው፣ የፎርሜሽን አመራረጣቸው፣ ከቤንች ላይ አስነስቶ የተጠቀሟቸው ተጫዋቾች በጣም ፐርፌክት ነበር። የካሪክ የደርቢው ጨዋታ ውጤት ግን አሁን በዚህ የካሪክ አጫወትና ሲስተም መስዋዕት ሊሆኑ የሚችሉ ተጫዋቾች ደግሞ ይኖራሉ ወደፊት። ሜይ ቢ አንደኛውን የሚመስለኝ የቤንጃሚን ሼሽኮ ጉዳይ ነው። ሼሽኮን ቤንች አድርጎታል። ቤንች ከማድረግም እንዲሁ አልፎ ማይክል ካሪክ የመጫወቻ ደቂቃ እንኳን አልሰጠውም እና ጨዋታው ከተጠናቀቀ በኋላ እንደውም እያንዳንዱን የዩናይትድ ተጫዋች ነበር የጨበጠው ካሪክ። ለቤንጃሚን ሼሽኮ ግን ከመጨበጥም አልፎ አጠገቡ ጆሮ ጋር ጠጋ ብሎ የሆነ ነገር ሲለው ነበር እና ቤንጃሚን ሼሽኮም እንዲሁ ፈገግ እያለ ነበር። ፎቶውን ተመልክታችሁ እንደሆነ እሱ የሚያናግረው ሰዓት ማለት ነው። ከባድ ውሳኔ ነው የወሰነው። ምክንያቱም ሼሽኮ አይ ቲንክ ባለፉት 2 ጨዋታዎች ላይ ቤንች ከመሆኑ በፊት በሲቲው ጨዋታ 3 ጎሎችን ማስቆጠር ችሎ ነበር እና 3 ጎሎችን ያስቆጠረ ጥሩ ሪትም ውስጥ ያለን አጥቂ ቤንች ማድረግ ከባድ ውሳኔ ነው። እንዲሁም የመጫወት ደቂቃ ሁሉ አለመስጠት ማለት ነው በወቅቱና ካሪክ ለምን እንደዛ ትሪት እንዳደረገውና ለምን እንደዛ እንዳዋራው ግልጽ ነው፣ ይገባቸዋል። መጫወት ነበረብህ ግን ምንም ማድረግ አልችልም፣ ያው ይሄን ማድረግ ስለነበረብኝ ነው አይነት ነገር ነው። ምን እንዳለው እዛ ላይ ባላቅም ግን እንደዚህ አይነት አቲቲዩድ ይኖረዋል ንግግራቸው። ነገር ግን እኔ አሁን ፍርሃቴ ቤንጃሚን ሼሽኮ በተደጋጋሚ ጨዋታዎች ላይ ቤንች ሊሆን የሚችልበት እድል አለ የሚል ሀሳብ ለማንሳት ነው። ለምንድን ነው ይሄን ያልኳችሁ ቤተሰቦች? ማይክል ካሪክ አብዛኛው የእግር ኳስ የአሰልጣኝነት ህይወቱን ያሳለፈው በሚድልስቦሮ ነው ታውቃላችሁ። እና በሚድልስቦሮ እና በዩናይትድም እንደ ኬሪቴከር አሰልጣኝ ሆኖ ማሰልጠን ከጀመረ ጊዜ ጀምሮ ያለውን ብንቆጥር አጠቃላይ 120 ጨዋታዎችን ያደረገው በ4-2-3-1 ፎርሜሽን ነው ማለት ነው። የባለፈውንም ጨዋታ በ4-2-3-1 ፎርሜሽን ነው ሲቲን ያሸነፈው። ሞስት ፕሮባብሊ በአርሰናል ጨዋታ ይህን ፎርሜሽን ይደግመዋል ብዬ ነው የማስበው። ባክፎር 4 ተከላካዮች አሉ። ፊት መስመር ከ4 ተከላካዮች ፊት ማለት ነው 2 አማካዮችን አስቀመጠ። እነሱም ካዛሚሮ እና ኮቢ ሜይኖ። ከዛ 3 የማጥቃት ባህሪ ያላቸው ልጆች ደግሞ እንደዚሁ አስቀመጠ። ብሩኖ ፈርናንዴዝ፣ ዶርጉ እና እንደዚሁም አማድን ማለት ነው። ከዛ ፊት ላይ 9 ቁጥር ብቸኛው አጥቂ
ብሪያን ምቦሞ ሆነ ማለት ነው እና በጣም የተዋጣለት ፎርሜሽን ነው ይሄ። ማይክል ካሪክ ቀደም ብሎ ሲከተለው የነበረ በተለይ ዩናይትድ ለማንቸስተር ሲቲ የተጠቀመው ውጤታማም ያደረገው ፎርሜሽን ነው እና በአርሰናል ጨዋታም ይህን ፎርሜሽን ይቀይራል ብዬ አላስብም። በጣም አመቺ ፎርሜሽን ይመስለኛል ለመከላከልም ካውንተር አታክም እንዲሁ ወጥቶ ለማጥቃት ማለት ነው እና ይህን ፎርሜሽን 120 ጨዋታዎችን ነው የተጠቀመበት ማለት ነው በሚድልስብሮ ወይም በአሰልጣኝነት ህይወቱ እስካሁን ድረስ ማይክል ካሪክ 4-4-2 ፎርሜሽንን 7 ጊዜ ተጠቅሞታል። ይህም በ4-4-2 ፎርሜሽን ብዙም እምነት እንደሌለው ያሳያቸዋል። 3-5-2 ወይም በትንሹም ቢሆን እንደው ለአሞሪም ፎርሜሽን የሚቀርበውን አጫወት ደግሞ 4 ጊዜ ብቻ ነው የተጠቀመበት ካሪክ። 4-3-3 የሚለውን ፎርሜሽን 2 ጊዜ ተጠቅሞበታል። እንዲሁም 3-4-3 የሚለውን ፎርሜሽን ደግሞ 1 ጊዜ ተጠቅሞበታል ማለት ነው እና አሁን ከዚህ ከካሪክ የአሰልጣኝነት ዘመን ከተጠቀማቸው ፎርሜሽኖች በአጠቃላይ ስንረዳ አሰልጣኙ እንደው አፍቃሪ 4-2-3-1 ፎርሜሽን እንደሆነ ነው የምንገነዘበው ማለት ነው። ሲቲ ላይ ውጤታማ አድርጎታል። ሲቲ ላይ ውጤታማ ሆኗል ማለት ግን በሌሎች ጨዋታዎች ላይ ውጤታማ ይሆናል ማለት አይደለም። ቶታሊ ሊሆንም አይችልም። ሁሉም ጨዋታ ላይ ውጤታማ ያደርገዋል ብሎ ማለት አይችልም። አይ ቲንክ ለአርሰናል ጨዋታ በጣም ወሳኝ ፎርሜሽን ይመስለኛል። በጣም ጥሩ የሆነ ሴታፕ ነው። ግን በሌሎች ጨዋታዎች ላይ ደግሞ እንደ ተጋጣሚ ሁኔታዎችን እያየ እንዲሁ ፎርሜሽን መቀየር ማይክል ካሪክ ሊኖርበት ይችላል። ምናልባት የዛ ጊዜ እንግዲህ ቤንጃሚን ሼሽኮ የመሰለፍ እድል ሊያገኝ ይችላል። በአርሰናሉም ጨዋታም ቢሆን እንዲሁ 9 ቁጥር ላይ ብሪያን ምቦሞ እንደው ጥሩ የማይሆን ከሆነ ማይሳካለት ከሆነ ደግሞ የታየ ተቀይሮ ሊገባ የሚችልበት እድል ይኖራል ማለት ነው። ግን ትልቁ ላነሳ የፈለግኩት ነጥብ እዚህ ጋር ቤተሰቦች አብዛኛው ማይክል ካሪክ የሚጠቀምበት ፎርሜሽን 4-2-3-1 ስለመሆኑ አንድ፣ ሁለተኛ ነገር ደግሞ በዚህ ፎርሜሽን ምክንያት ግዴታ አማድ መሰለፍ ስላለበት አያቸው። አማድ መሰለፍ ስላለበት አማድ ከተሰለፈ ደግሞ ሊሰለፍ የሚችለው እንግዲህ እሱ አሁን የክንፍ አጥቂ ሆኖ ነው። መከላከል ላይ ሊያግዝ ይችላል ክለቡ ሲጠቃ ማለት ነው። ግን ትክክለኛ ፒውር የሆነ ቦታው አማድ ብዙዎቻችን ሲያከራክር የነበረው የክንፍ አጥቂ ሆኖ መሰለፉ ነው ውጤታማ የሚያደርገው። ብሪያን ምቦሞን ደግሞ ልታስቀምጡት የምትችሉት ተጫዋች አይደለም። ስለዚህ እሱ የ9 ቁጥር ተጫዋች ሆኖ 9 ቁጥር ቦታ ላይ ሊሰለፍ ይችላል ወይ ደግሞ እንደው እየተቀያየረ በአጥቂ መስመር ላይ ሊሰለፍ እና ሊጫወት የሚችል ልጅ ነው ማለት ነው። አንዴ ወደ መሀል አጥቂነት እየሄደ አንዴ ወደ ክንፍ እየወጣ ማለት ነው እንደ እንቅስቃሴው። ብሩኖ ፈርናንዴዝ ደግሞ 10 ቁጥር የግሉ ቦታ ነው ማለት ነው። አማድን አትነኩም፣ ብሩኖ ፈርናንዴዝን አትነኩም። ልትነኩ የምትችሉት ካሪክ ሊቀይር የሚችለው የፓትሪክ ዶርጉ ቦታ ላይ ብቻ ነው ማለት ነው። ወይ ኩኛን ላይ ያሰልፈው ይችላል እዛ ቦታ ዶርጉን ቤንች በማድረግ ማለት ነው ቤተሰቦች። ምክንያቱም ሉክሾ በዚህ ጋር ቤንች ሊሆን አይችልም። በጣም ጥሩ የሆነ አቋም ያለው በጣም ልምድ ያለው ተከላካይ ነው ሉክሾ። ስለዚህ ዶርጉን ወይ ማስቀመጥና ማቲያስ ኩኛን እንዲሁ ማሰለፍ ነው፣ ወይም ደግሞ ፓርቲክስ ዶርጉን እንደዚሁ አሰልፎ ማቲያስ ኩኛን እንዲሁ ማስቀመጥና ሼሽኮን ማስቀመጥ ነው ማለት ነው ያለው እድል እና ይሄ የሲቲው ጨዋታ ላይ የተጠቀመበት ፎርሜሽን በቀጣይ የመቀጠል እድልም ይኖረዋል እና አርሰናልም ላይ ሊጠቀመው ይችላል በሚል ያነሳሁት ሀሳብ ነው። የሚያስገርማችሁ ግን ቤተሰቦች እንደው ዩናይትድ የዘንድሮ ቡድን ጋር በተያያዘ እንደው የተለያዩ ስታቶች ይነሳሉ። እነኚህ ስታቶችን ስንመለከት ለምሳሌ ማንቸስተር ዩናይትድ በሊጉ ብዙ ቻንስ ክሬት ያደረገ ቲም ነው ታውቃላችሁ። 12.1 የጎል ማግባት እድሎችን በመፍጠር በፕሪሚየር ሊጉ የሚደርስበት ክለብ የለም። ይሄ አንደኛው ትልቁ ስታቱ ነው። ሞስት ሹት ኦን ታርጌት እያስመዘገበ ቡድን ነው። በየጨዋታው 5.7 ያህል የጎል ሙከራዎችን በቀጥታ ወደ ጎል ያደርጋል። ማንቸስተር ዩናይትድ በየጨዋታው አንደኛ ነው። 12.1 ቻንስ ክሬት ያደርጋል በየጨዋታው ማለት ነው። ፕላስ ማንቸስተር ዩናይትድ በመላው አውሮፓ ባሉ በትላልቆቹ ሊጎች ውስጥ ብዙ የጎል ማግባት እድሎችን በመፍጠር የሚበልጡት ቲሞች 3 ቡድኖች ብቻ ናቸው። ሪያል ማድሪድ፣ ባርሴሎና እና ኢንተር ሚላን። ማንቸስተር ዩናይትድ 4ኛ ነው ማለት ነው። ቤተሰቦቻችን ይሄ በጣም የሚያስገርም ስታት ነው ማለት ነው። ማንቸስተር ዩናይትድ 259 የጎል ማግባት እድሎችን ፈጥሯል። በእንግሊዝ ፕሪሚየር ሊግ ደግሞ የመጀመሪያው ቀዳሚ ቡድን ነው ማለት ነው። ኢማጂንስ አርሰናል ባለበት ሊግ፣ ሊቨርፑል ባለበት ሊግ፣ ማንቸስተር ሲቲ ባለበት ሊግ ነው እንዲሁም ቼልሲ ባለበት ሊግ ብዙ የጎል ማግባት እድሎችን በመፍጠር ማንቸስተር ዩናይትድ እዚህ ጋር ከእንግሊዝ አንደኛ ከአውሮፓ ደግሞ 4ኛው ቡድን ነው። ግን
በጣም በሚያሳዝኑ ሁኔታ እነኚህ ቡድኖች ከዩናይትድ ጋር ብዙ የጎል ማግባት እድል የፈጠሩ ቲሞች የአውሮፓ ሻምፒዮንስ ሊግ ተፎካካሪ ቡድኖች ናቸው። ዩናይትድ ግን የአውሮፓ ሻምፒዮንስ ሊግ የሌለ ቡድን ነው ማለት ነው። አያቸው ሜይ ቢ ኔክስት ሲዝን ይህንን ያሳካሉ ብለን ነው የምንጠብቀው። ሌላ የሚያስገርም መረጃ ደግሞ እንደው እዚህ ጋር ልጨምርላችሁ። ማንቸስተር ዩናይትድ በዚህ ሲዝን ብዙ አንግል የገጨበት ቡድን ነው። የጎል ሙከራው ብዙ አንግል የገጨበት ቡድን ሆኖ የመጀመሪያ ሆኖ ተቀምጧል። 16 ኳሶች አንግል ገጭተውበታል። 13 ኳሶች አንግል የገጩበት ኒውካስል ነው። እንዲሁም 10 በመግጨት አንግሉን ክሪስታል ፓላስ ሶስተኛ ነው። አያችሁ እነኚህ 16 የጎል ማግባት ሙከራዎች አንግል ገጭተው ዩናይትድ መለሱበት። እነኚህ ጎሎች ቢቆጠሩ ዶሮ ደግሞ ዩናይትድ ከነበረው ብዙ ኤክስጂ ጎሎችን ቢያስቆጥር ዶሮ ከፈጠራቸው ብዙ የጎል ማግባት እድሎች ተጠቅሞ እነኛን ወደ ጎል ኮንቨርት አድርጓቸው ቢሆን ኖሮ አሁንም እንቆጭበት። ዩናይትድ እኮ እዚህ ደረጃ ይዞ እንደው መቀመጥ መቻል ነበረበት በፕሪሚየር ሊጉ ብለን የምንቆጭባቸው ውጤቶች በሙሉ ዩናይትድን ጥሩ ደረጃ ላይ ያስቀምጡት የሚችሉ ነበሩ ማለት ነው። አሁን ትልቁ ነገር ማይክል ካሪክ ማድረግ ያለበት እኛም የታዘብነው ቤተሰቦቻችን ዩናይትድ የሚያገኛቸውን እድሎች ሌሎች ቡድኖች ቢያገኙ ዩናይትድን ይገሉታል። በቃ ቶታሊ ኪል ነው የሚያደርጉት። ትንሽ እድል ነው የሚፈልጉት ክለቦች። ለምሳሌ ሲቲ ዩናይትድ ያገኘውን የጎል ማግባት እድል ቢያገኝ ኖሮ በደርቢው ጨዋታ ላይ ዩናይትድን በጣም አሳፋሪ በሆነ ውጤት ያሸንፍ ነበር። ዩናይትድስ ምንድነው ያደረገው? ኦፍኮርስ የተሻሩ ኳሶች አሉ እናውቃለን። ቤተሰቦቻችን 1-3 ኳሶች ተሽረዋል ገብተው ኦፍሳይድ ምክንያት። ነገር ግን እንደዛም ሆኖ ብዙ ጎሎችን ማስቆጠር መቻል ነበረበት። ወይ ነጥብ ያስጥሉ ኖሮ በጣም ያስቆጨን ነበር። ከፈጠርናቸው የጎል ማግባት እድሎች አንጻር የተጠቀምንባቸውና ወደ ጎልነት የቀየርናቸው ኳሶች በጣም ጥቂት ስለሆኑ የማይክል ካሪክ ቡድን ማሻሻል ያለበት ከሩበን አሞሪም ቡድን ጀምሮ ዩናይትድ አሁንም ያለበት ችግር የጎል ማግባት እድሎችን በአግባቡ መጠቀም መቻል እዚህ ጋር ሊሰመርበት ይገባል ማለት ነው። እንደው ቡድኑ በአውሮፓ መድረክ ላይ ተሳትፎ ማድረግ ካለበት ይህን ማሻሻል መቻል ይኖርበታል። በአጠቃላይ ቤተሰቦቻችን ስለ ቡድናችን ያለንን መረጃዎች እዚህ ጋር ለማጠቃለል እንደው ምንድነው የተለየ የሚያደርገው ስለ ካሪክ በአዲሱ ያሰለጣጠን እና ስለ ቀድሞ ስለነበረው ስለ ሩበን አሞሪም ያሰለጣጠን ልዩነት ተብሎ አሌክሳንድሮ ማርቲኔዝ ተጠየቀ። እንደዚህ ሲል ነው የመለሰው። በጣም ይለያል። አሁንም ድጋሚ ሶ ዲፍረንት ሲል ነው ማርቲኔዝ የገለጸው። በሜንታሊቲ ደረጃ ዝግጅታችን አሁን የተለየ ነው ብሏል። እንደዚሁም የተለያዩ ሰዎች ናቸው። አሞሪምም የራሱ ኳሊቲ ያለው ፕላስ ደግሞ ካሪክም የራሱ ኳሊቲ ያለው የተለዩ ሰዎችና የተለዩ አሰልጣኞች ናቸው ብሏል። በተለይ ካሪክን ያደነቀው ክለቡ ምን እንደሚፈልግ ያውቃል። ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ በደንብ ጠንቅቆ የሚያውቅ ሌጀንድ ተጫዋች ነው። ሁሉንም ነገር ደግሞ በዩናይትድ ቤት ማሸነፍ ችሏል። እርሱ ትልቅ ሌጀንድ ነው ሲል ነው እንግዲህ ማርቲኔዝ ገና ከወዲሁ አብረው የሰሩባቸው ቀናት በጣም ጥቂት በጣት የሚቆጠሩ ቢሆኑም ከአሞሪም አሰለጣጠን ጋር ፍጹም የተለየ እንደሆነ ካሪክ እና የክለቡ ፍጹም ትልቅ ሌጀንድ እንደሆነ በዚህ መልኩ አስተያየቱን የሰጠው ማለት ነው። ቤተሰቦቻችን እንግዲህ አሁን እዚህ ጋር እንደው ይሄን ነገር ልደምድመው እና የመጨረሻ ነገር ተናግሬ ልውጣ። ማይክል ካሪክ አሁን ውጤታማ መሆኑን ቢቀጥል እንደው በአርሰናሉ ጨዋታ ቢያሸንፍ በቀጣዩ ጨዋታዎችም ተሳክቶለት እንደው ዩናይትድ ለአውሮፓ ሻምፒዮንስ ሊግ ቢያበቃ ከዩናይትድ ቋሚ አሰልጣኞች ቅጥር ዝርዝር ውስጥ የማይካተትበት ምክንያት ምንድን ነው? የዩናይትድ አመራሮች ቋሚ አድርገው እሱን ለመቅጠር ማሰባቸውስ ይቀራሉ የሚለው ከወዲሁ መነጋገሪያ ሆኗል። እንደውም አንዳንድ መረጃዎች በቋሚነት ክለቡን ሊሰጡት ሁሉ ይችላሉ ብለው ከወዲሁ እየተናገሩለት ነው ያለው። በዚሁም ይቀጥል ከሆነ ነው ግን ቤተሰቦቻችን እግር ኳስ ምክንያቱም አንዳንድ ጊዜ በሌላ ቦታ በሌላ ክለብ በማሰልጠን ስኬታማ አይደላችሁም ማለት ወደፊትም ስኬታማ አትሆኑም ማለት አይደለም። ለምሳሌ አሁን ካሪክ ሚድልስቦሮን ወደ ፕሪሚየር ሊግ ማሳደግ አልቻለም። ከ10 ሊያሳልፋቸው አልቻለም። በዛ ምክንያት ተስፋ ቆርጦ ከክለቡ አሰናበቱት። ሲሰራ የነበረው ነገር ግን አጠቃላይ ጥሩ ነገር ነበር። ይሄ ማለት የዩናይትድን ቋሚ አሰልጣኝነት አይረከብም ወይንም ደግሞ አሰልጣኙ መጥፎ ነው ማለት አይደለም። ለምሳሌ ቪሰንት ኮምፓኒን ውሰዱ። ኮምፓኒ ወደ ሻምፒዮንሺፕ ካመጣቸው ከሻምፒዮንሺፕ ወደ ፕሪሚየር ሊግ ካሳደጋቸው በኋላ በርንሌ ጋር አብሮ እንደዚሁ ወርዷል በፕሪሚየር ሊጉ 2023-24 ሲዝን ላይ ማለት ነው። ከዛ በኋላ ባየር ሙኒኮች ግን የተለየ ነገር አይተው ነበር።
ከኮምፓኒ። ስለዚህ ኮምፓኒን የበርንሌውን መጥፎ የሆነ ሪከርድ እና በፕሪሚየር ሊግ ማውረድ አልተመለከቱም። ፖቴንሻሉን አዩ። ከዛ በኋላ ቀጠሩት ማለት ነው። በ2024 ሜይ ወር ላይ የክለቡ ዋና አሰልጣኝ አድርገው ቀጠሩት። ከዛ በኋላ ያለው ነገር በሙሉ ታሪክ ነው ማለት ነው እና 11 ነጥብ ያህል የነጥብ ልዩነት ርቀትን በመፍጠር የጎል ዝናብ በመውረድ በባየር ሙኒክ ቤት እጅግ አስደናቂ የሆኑ ስራዎችን እየሰራ ኮምፓኒ ምን አይነት አሰልጣኝ ነው ተብሎ እስኪወደስ ድረስ በጣም ታላላቅ ነገሮችን በመከወን ላይ ነው የሚገኘው። እስቲ ማይክል ካሪክ የኮምፓኒን ታሪክ ደግሞ በዩናይትድ ቤት ይፈጥር የሆነው የቋሚስ የዩናይትድ አሰልጣኝ የሆኑ የሚያስቀጥለው ውጤት ያስመዘግብ የሆነው የሚለውን አብረን የምናይ ነው የሚሆነው። ቤተሰቦች እንቀጥል። ወደ ተለያዩ የዝውውር ዜናዎች እንለፍና ቪዲዮውን ግን ላይክ ማድረጋችሁን አትርሱ። ፋሚሊዎች ሁላችሁ ከዘነጋችሁት ላስታውሳችሁ ቪዲዮውን ላይክ አድርጉ። ወደ ዝውውር ዜና ላይ እንደው በተመለከተ ስንሄድ ዩናይትድ ማናጀር መቀየሩን ተከትሎ በዝውውር መስኮቱ ላይ ብዙ ንቁ የሆነ ተሳትፎውን እያደረገ አይደለም። አሁን ወደ ዩናይትድ ሊመጣ በጣም ተቃርቧል። በቃ መፈረሙ አይቀርም ብላችሁ የምታወሩለት ዝውውር እንቅስቃሴ ላይ አይደለም የሚገኘው። በዚህ ሳምንት ትላንት ዜና ላይ ነግሬያችኋለሁ እና ወሳኝ የሆነ ስብሰባ ያደርጋሉ። መቼ ነው ስብሰባው የሚደረገው? እሱን አናውቅም። ዜናዎችን እንሰማለን ብዬ ሆፕፉሊ ተስፋ አደርጋለሁ። ምን ውሳኔ ወሰኑ የሚለው ላይ ምክክር ያደርጋሉ። ምን እናድርግ የሚለው ላይ ካሪክ የራሱን ጥያቄዎች ያቀርባል። መሻሻል ያሉባቸው ቦታዎች አሉ። ስለ አውሮፓ ሻምፒዮንስ ሊግ የምናስብ ከሆነ ቲሙ አሁንም መጠናከር አለበት። በተለይ አማካይ ቦታ ላይ ወይ ተከላካይ መስመሩ ላይ እንደዚሁ ተጫዋች ቢመጣ አይከፋም። ግን ከዚህ ሳምንት በኋላ የሚወሰነው ውሳኔ ይጠበቃል። እንቅስቃሴዎች አሉ። ዛሬ ቀን ኦልሞስት እንደውም 20 ነው ጃንዋሪ እና ጥቂት ቀናት ነው የቀሩት። ይሄኛው የዝውውር መስኮት ሊዘጋ በራሱ ወደ 10 ቀናት ብቻ ነው የቀሩት እና መፍጠን ያስፈልጋል። ፈጥኖ ወደ ውሳኔ መግባት ወሳኝ ነው ለዩናይትድ የሚሆነው ማለት ነው እና በጣም ዋይዝ መሆን መቻል አለብን። የምናስፈርማቸው ተጫዋቾች መረጃዎች እንደሚሉት ከሆነ ለዘለቄታው የሚሆኑ ናቸው። ይሄ ለሾርት እንደው ተርም ፊክስ ለማድረግ የሚመጡ ተጫዋቾች አይደሉም ተብሎ ነው የተገለጸው። ጋላገርን የማስፈረም እድል ነበረን፣ እሱን ትተነዋል። ወደ ሌላ ክለብ አምርቷል። አሁንም ግን ማሳለፍ የሌሉብን እድሎች አሉ። ለምሳሌ አሁን የኔቬስ ጉዳይ አለ። ትላንት ዜና ሳደርሳቸው ኔቬስ በግል ከዩናይትድ ጋር ተስማምቶ ጨርሶ ሁለቱ ክለቦች የሚያደርጉት ስምምነት ነው እየተጠበቀ ያለው የሚል ሪፖርት ወጥቷል። ግን ከምናምናቸው በጣም ትረስ ከምናደርጋቸው የዜና ምንጮች ስላልወጣ እንደ ሩመር ደረጃ ነው የምንይዘው። ኔቬስም ሊመጣ የሚችልበት እድል ይኖራል። ግን በዝውውር ስትራቴጂዎቻችን ላይ አንድ የተረዳነው ነገር ምንድን ነው? ቤተሰቦች የትልልቅ የዩናይትድ የዝውውር ኢላማዎች አሁን ጥር ላይ እንደማይገኙ ኦልሞስት አሁን በቃ እያረጋገጠን መተናል። ትልልቆቹ ኢላማዎቻችን ዋነኞቹ የምንፈልጋቸው ተጫዋቾች አሁን ማርኬቱ ላይ አይገኙም። ይሄን ማመን መቻልና መቀበል አለብን። ስለዚህ ክረምት ላይ ነው ማለት ነው እነኚህ ተጫዋቾች ለማዘዋወር ዩናይትድ ወደ እንቅስቃሴ የሚገባው። በጣም ብልጠት ይፈልጋል። ለምሳሌ አሁን እንደው ስለ ብልጠት ዝውውር እንቅስቃሴን በተመለከተ ስናወራ ሲቲዎች አሁን ሴሜንዮን አስፈርመዋል። ጉሂን በ20 ሚሊዮን ፓውንድ ብቻ አስፈረሙ። ራይንደርስን 46.3 አውጥቶ ነው ያስፈረሙት። ኤት ኑሪን እንደዚሁ 31 ሚሊዮን ፓውንድ አውጥቶ አስፈረሙ። ሼርኪን 30 ሚሊዮን ፓውንድ፣ ትራፎርድን 27 ሚሊዮን ፓውንድ እንዲሁም ዶናሩማን 26 ሚሊዮን ፓውንድ ነው ያወጡት። ኢማጂን ለእነኚህ ሁሉ ተጫዋቾች ቤተሰቦቻችን ለሰባት ተጫዋቾች እንደ ስኳድ ተጫዋች ስታዩ እንደ ሁሉም ተጫዋቾች ቋሚ ሆኖ መጫወት የሚችሉ ናቸው ብዬ ባልልም ግን ለስኳድ ጥልቀት በ244 ሚሊዮን ፓውንድ አሁን በጣም ጥሩ የሆኑ ተፎካካሪ የሆኑ ተጫዋቾችን ነው ማምጣት የቻሉት ማለት ነው። ቢያንስ ግማሹ ቋሚ ሊሆኑ የሚችሉ ከነኚህ መካከል እንዲሁ ግማሹን እንዲሁ ቤንች ብታደርጓቸው በጣም ጥሩ የሆኑ ቤንቾች ሊሆኑ የሚችሉ ተጫዋቾችን ነው 7 ተጫዋቾችን ያስፈርሙት። ዩናይትድ ለምሳሌ አሁን ስህተት ነው ብዬ እኔ ባልናገርም ግን ለአንድ 4 ተጫዋቾች ከ200 ሚሊዮን ፓውንድ በላይ ዩናይትድ ወጪ አድርጓል። ኦፍኮርስ ዝውውሮቹ ስህተት ናቸው ማለት ግን አይደለም። በጣም ዋይዝ መሆን ግን ዝውውር ላይ ያስፈልጋል። ብዙ ገንዘብ ማውጣት ደግሞ ተመሳሳይ ኳሊቲ ያላቸውን ተጫዋቾች ማስፈረም፣ በጣም ተቀራራቢ ኳሊቲ ያላቸውን ተጫዋቾች በርካሽ ዝውውር ገንዘብ ማስፈረም የሚቻልበት እድል ምንጊዜም ቢሆን ገበያው ላይ አለ።
እነማንን ትመለከታላችሁ? እነማንን ታመጣላችሁ? እንዴትስ አድርጋችሁ ያላችሁን ባጀት ታብቃቃላችሁ ነው ትልቁ ቁም ነገር እንጂ 250 ሚሊዮን ፓውንድ 7 በጣም ጥራት ያላቸው ተጫዋቾችን ማምጣት ይቻላል። አንዳንድ ጊዜም ደግሞ በ200 ሚሊዮን ፓውንድ ሊቨርፑል እንዳደረገው ሁለት ተጫዋቾችን ልታመጡ ትችላላችሁ። ለቡድን ጥልቀት እና እንደው ለቲም መሻሻል ግን የትኛው ነው ትልቅ አስተዋጽኦ የሚያበረክተው የሚለውን በደንብ ማጥናት፣ መመርመር፣ በዚህ ጉዳይ ላይ መወያየት እጅግ ያስፈልጋል። ለዛም ይመስለኛል እንግዲህ ጥንቃቄ እያደረጉ ያሉት ዩናይትዶች እስካሁን ድረስ ተጫዋች ለማስፈረም የተቃረቡበት ሁኔታ የሌለው። ይሄ ማለት ግን እንቅስቃሴዎች አይኖሩም ማለት አይደለም። ለምሳሌ ዘ አትሌቲክ የተባለው ጋዜጣ እንዳለው ከሆነ አያክሶች የኡጋርቴን ዝውውር ፈልገው ነበር በውሰት ለማስፈረም ልጁን ቢጠይቁም ግን ዩናይትዶች ወዲያውኑ አፕሮቻቸውን ውድቅ ያደረጉባቸው ተብሎ ተገልጿል። ኮቢ ሜኖም በማንቸስተር ዩናይትድ ቤት እንደሚቆይ አሁን ተረጋግጧል። በተለይ ማይክል ካሪክ ጊዜያዊ አሰልጣኝ ሆኖ ከተቀጠረ በኋላና የመጀመሪያ የፕሪሚየር ሊግ የመጫወት የመሰለፍ እድሉን ከሰጠው በኋላ ተጫዋቹ አሁን ስለመውጣት እያሰበ አይደለም። ከዚህ በፊት ልቡ ጓግቶ ሸፍቶ የነበረውን የናፖሊ ዝውውር ትቶታል ነው የተባለው። ከክለቡ መልቀቅ እየፈለገው እና አሁንም ብዙ የመጫወት እድል ያገኛል ብዬ የማላስበው ጆሹዋ ዘርክዚም ወደ ሮማ ሊያደርግ የነበረው ዝውውር አሁን ለጊዜው ተቋርጧል። አይ ቲንክ አላቅም የመጨረሻዎቹ የዝውውር መዝጊያ ቀናት ላይ የሆነ ነገር ሊፈጠር ይችላል። እሱን የሚተካ ተጫዋች ዩናይትድ የሚያገኝ ከሆነ ዩናይትዶች የተለየ ውሳኔ ወስነው ሜቢ ዘርክዚ ሊለቁ የሚችሉበት እድል ሊኖር ይችላል። በኮቢ ሜኖ ጉዳይ ግን አይ ቲንክ አሁን ፋይሉ የተዘጋ ነው የሚመስለው። ወደ ማንቸስተር ዩናይትድ የሚመጡ ተጫዋቾችን በተመለከተ ደግሞ እንደው ዘ አትሌቲክ ያወጣውን ዜና ሳደርሳችሁ የዳይሞንዴ ፈላጊ ናቸው። አሁን ስቲልም ዩናይትድ ተጫዋቹ የሊቨርፑል ደጋፊ ቢሆንም ተጫዋቹን መፈለጉ ቀጥሏል ማለት ነው። ስቲል እስካሁን ድረስ ቶተንሃምን ጨምሮ ዩናይትድ ይፈልገዋል ልጁን። ሁለቱ ትልልቅ ፈላጊዎቹ ናቸው ነው የተባሉት። ከእንግሊዝ ዘ አትሌቲክ ያወጣው መረጃ ነው። ሊቨርፑል የሚደግፈው እና አባቱ እንዲጫወትለት የሚያልመው ቡድን ተጫዋቹን ለማስፈረም በጥልቀት የዝውውር እንቅስቃሴ ላይ አይደለም፣ ፉክክር ውስጥም አይደለም። ስለዚህ አርቢ ሌብዚሾች ይህን ተጫዋች ለመሸጥ የጠየቁት ገንዘብ ዩናይትድን እንዳሸሸ ዘ አትሌቲክ ገልጿል። 100 ሚሊዮን ዩሮ የጠየቋቸው ለመሸጥም ፈቃደኛ አይደሉም ነው የተባለው ጥር የዝውውር መስኮት ላይ እንጂ ዩናይትዶች እድሉን ለመጠቀም ፍላጎት ነበራቸው፣ ግን በዚህ ዋጋ አይደለም ነው የተባለው። ሜቢ በ60 ሚሊዮን ዩሮ አካባቢ ይህን ተጫዋች ማስፈረም እንችላለን የሚል ሀሳብ ነበራቸው። አሁን ግን ያ የሚሳካ አይመስልም። ሌብዚሾች እስከ 100 ስለጠየቁና በጥር የዝውውር መስኮት ላይ የመሸጥ ፍላጎቱ ስለሌላቸው ብሎናል ዘ አትሌቲክ ጋዜጣ። የኢንዲ ካሊያንድ ዜና ስናይ ደግሞ ማርክ ካሴዶ በማንቸስተር ዩናይትድ ተወካዮች በኩል ንግግር አድርጓል ወደ ክለቡ ስለሚዘዋወርበት ሁኔታ ብሎ ታማኙ ኢንዲ ካሊያም ዘግቦልናል። ይሄ ተጫዋች የዩናይትድ የአማካይ ክፍል አንዱ ኦፕሽን እንደሆነ እና ምናልባት አማካይ ክፍል ላይ ዩናይትድ ወይ ሰርፕራይዝ ፈራቢ ብሎ ያለን ቤን ጃኮብስ የገለጸልን አንዱ ካሴዶ ሊሆን ይችላል ብሎ የተናገረው። በጣም ልንከታተለው የሚገባ የዝውውር እንቅስቃሴ ነው። ዩናይትድ ጠንከር ያለ የዝውውር እንቅስቃሴ እያደረገ የሚገኘው ተወካዮቹን እስከ ማግኘት እስከ ማናገር ድረስ ብሎናል። ተጫዋቹ ሌሎች ፈላጊ ክለቦችም ግን አሉት። ለምሳሌ አትሌቲኮ ማድሪድ ይፈልገዋል፣ ወልቭስ ሊያስፈርመው ይፈልጋል። ሪያል ማድሪድን ጨምሮ የማርክ ካሴዶን ጉዳይ በጣም በቅርበት እየተከታተሉ ያሉ ክለቦች ስለመሆናቸው ነው እንደ ሙንዶ ዲፖርቲቮ የመሳሰሉ ጋዜጦች እየዘገቡ ያሉት። የማንቸስተር ኢቪኒንግን ጋዜጣ መረጃ ስናይ ደግሞ ካሪክ ከቀድሞ ክለቡ ሲያሰለጥነው ከነበረው ክለብ ሚድልስቦሮ አማካይ ይፈልጋል። የዚህም አማካይ ስም ሄከን ተብሎ ይጠራል ነው ያለው። ይሄን ልጅ ዩናይትድ ባለፈው ክረምት ጀምሮ ሲከታተለው ነበር። በነገራችሁ ላይ ዩናይትድ የስካውቲንግ ዲፓርትመንት አይደን ሄክኒን አሁን አይደለም የተከታተለው ካሪክ ከመቀጠሩ በፊት ነው። አሁን ካሪክ ከመጣ በኋላ ደግሞ ቡድኑ ወደ 30 ሚሊዮን ፓውንድ የተገመተው የሚድልስቦሮ አማካይ ስፍራ ተጫዋች ለማስፈረም ፍላጎት አለው። እዚህም ተጫዋች ላይ ቶተንሃም ሆትስፐር እና ኤቨርተን ፉክክር ውስጥ ያሉ ፍላጎታቸውን የገለጹት ክለቦች ናቸው ተብሎ ነው የተነገረው። የዚህም ልጅ ስም ከዩናይትድ ጋር ተያይዟል ማለት ነው። የዦዋው ጎሜዝን ዜና ስናይ ዦዋው ጎሜዝ በኢኔሶች የማንቸስተር ዩናይትድ ቶፕ የሆነ የአማካይ ስፍራ
ፈራሚ ይሆናል ይሄን ልጅ ብናመጣው የሚል እምነት አሳድረዋል ኢኔዮሶች የሚል ዜና ነው የወጣበት። ዩናይትድ አማካይ ለማስፈረም ባወጡት ክራይቴሪያ መሰረት ብዙ መስፈርቶችን ቲክ የማድረግ እንዲሁ ችሎታዎች አሉት ነው የተባለው። 24 ዓመቱ ነው እድሜው። ዩናይትዶች ለማዛወር በፖሊሲ ከያዙት እድሜ በአንጻር ስናይ በጣም ትክክለኛው የሆነ እድሜ ነው። ፕላስ ደግሞ በትንሽ የዝውውር ገንዘብ ሊያገኙ የሚችሉት ተጫዋች ነው። ሌሎች ከያዟቸው ትልልቅ የዝውውር ኢላማዎች አንጻር ጆዋው ጎሜዝን ርካሽ በሆነ ገንዘብ በአትሊስት ግማሽ በሆነ የዝውውር ገንዘብ እናገኘዋለን የሚል እምነት አላቸው። ይህም ከኢኮኖሚካል አንጻር ተጫዋቹን ተመራጭ ያደርገዋል። በኢንቴንሲቲ አማካይ ስፍራ ላይ የሚጫወትበት መንገድ ጆዋው ጎሜዝን ለማስፈረም የረዥም ጊዜ አማካይ ስፍራ እቅድ አድርገው ለመያዝ ለማስፈረም ከያዟቸው ተጫዋቾች አንዱ እንዲሆን አድርጎታል። ተጫዋቹ በአማካይ ስፍራ ላይ ያለው ኢንጂን ፕሬስ የሚያደርግበት መንገድ፣ ሪከቨር የሚያደርግበት መንገድ እና ኤጅ ፕሮፋይሉ ለዩናይትድ ፐርፌክት ነው ተብሏል። ሌላ ጊዜ ሲነገር አጭር እንደ ሾርት ተርም ሶሉሽን ተደርጎ ነበር ሲያዝ የነበረው። አሁን ግን ዩናይትድ የረዥም ጊዜ አማካይ ስፍራ ኢላማ ነው ተብሎ ነው እንግዲህ ጆዋው ጎሜዝም ስሙ ከዩናይትድ ጋር እየተያዘ ያለው። የጊቭሚ ስፖርት ዜና ስናይ ደግሞ የ21 ዓመት ተጫዋች የሆነው የአማካይ ስፍራ ተጫዋች ነው ኖህ ሳዲክ ተብሎ ይጠራል። ከዚህ በፊት መረጃውን አድርሻችኋለሁ። ለሰንደርላንድ ነው የሚጫወተው። ይሄን ልጅ በተደጋጋሚ ጊዜ ወኪሎቻቸውን በመላክ ዩናይትዶች በተለይ ስካውቲንግ ወኪሎቻቸውን ጨዋታውን ሲያደርግ መከታተላቸውን አሁንም እንደቀጠሉ ነው ተብሎ ነው የተገለጸው። ማንቸስተር ዩናይትዶች አሁን ኡጋርቴ የሚለቅ ከሆነ ጥር ላይ እንግዲህ አይለቅም። ቅድም ዜናውን ነግረናቸዋል ቤተሰቦች። ቀጣይ ክረምት ላይ ግን ኡጋርቴ የሚለቅበት እድል አለ። ካሳሚሮም ከክለቡ የሚለቅበት እድል አለ። እነኚህ ተጫዋቾች በተለይ ኡጋርቴ የሚለቅ ከሆነ አማካይ ቦታ ላይ ዩናይትዶች ሳዲክን ለማስፈረም እና ለመተካት ጥረት ያደርጋሉ በሳዲክ ተብሎ ነው የተገለጸው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜግነት ያለው ተጫዋች ነው። እንደውም ሰንደርላንዶች ፈቃደኛ የሚሆኑ ከሆነ ኡጋርቴን ለሰንደርላንድ በመስጠት ሳዲክን ወደ ማንቸስተር ዩናይትድ በልውውጥ የማምጣት ፍላጎት በዩናይትዶች በኩል እንዳለ ነው ጊቭሚ ስፖርትስ ጋዜጣ ስለዚህ የተጫዋች ዝውውር የዘገበው ማለት ነው። ቤተሰቦቻችን የጄሰን ዊሎክስ እና የሌሎች የማንቸስተር ዩናይትድ በጣም ቁልፍ የሆኑ ኃላፊዎች ለምሳሌ እነ ቪቪለን የማንቸስተር ዩናይትድ የአማካይ ስፍራ ዋነኛ ታርጌቶችን በተመለከተ የወጣውን መረጃ ስናደርሳቸው ሁሌም ቢሆን የዩናይትድ ቁልፍ ባለስልጣናት ወደ ክለቡ እንዲመጡ የሚፈልጓቸው ሁለት አማካዮች እነ ኢሊየት አንደርሰን እንደዚሁም ካርሎስ ባሌባ እና አደም ዋርተን ሆነው ይቀጥላሉ ነው የተባለው። እነኚህ ተጫዋቾች በቀጣይ ክረምት ላይ ክለቡ አግሬሲቭሊ በዝውውር መስኮቱ የሚንቀሳቀስባቸው ተጫዋቾች ናቸው። በጣም አግሬሲቭሊ አብዛኛው ኦልሞስት ሁሉም ባጀት በቀጣይ ክረምት ላይ የሚፈሰው በአማካይ ስፍራ በፊርማ ላይ እንደሚሆን እየተነገረው። የተከላካይ ፊርማ ሊኖር ይችላል። በተለይ ሴንተር ባክ ቦታ ላይ እንደ ሃሪ ማጉዌር መልቀቅ ምናልባት ሆን የሚሆን ከሆነ ከዛ ውጭ ደግሞ የፉልባክም እንደዚሁ ፊርማ ሊኖር ይችላል። በግራ የአጥቂ ቦታ ላይ ዩናይትድ ተጫዋች ማስፈረሙ አይቀርም። ግን አብዛኛው ዩናይትድ ባጀት በቀጣይ ክረምት ላይ አማካይ ዝውውር ላይ ይፈሳል ተብሎ ነው የሚጠበቀው። ካርሎስ ባሌባ አሁንም የክሪስቶፈር ቪቨል ተመራጩ የአማካይ ስፍራ ተጫዋች ነው ተብሎ ነው የተገለጸው። ከዚህ በፊት ሩበን አሞሪም በነበረ ሰዓት ይሄ ተጫዋች የዩናይትድ ቁጥር አንድ የአማካይ ስፍራ ኢላማ እንደሆነ ሲናገር ነበር። አሁንም ያ ሁኔታ ይቀጥላል ተብሏል። ያለው እድሜ ልጁ ኦማር ቤራዳም ቢሆኑ ከዊልኮክስ ጋር በመሆን የሚያደንቁትና ዩናይትድን የአማካይ ክፍል ይቀይራል ብለው የሚያስቡት ተጫዋች እንደሆነ ነው የተነገረው። አሁን ብዙ አውሮፓ ክለቦች እየፈለጉት ነው። ተጫዋቹ ምንም እንኳን በብራይተን ቤት የአቋም መውረድ ቢገጥመውም ግን በኦልትራፎርድ ከፈረመ በኋላ የቀድሞ አቋሙን ያገኛል እና ዩናይትድን አማካይ ይቀይራል ብለው ከሚያስቧቸው ተጫዋቾች መካከል አንዱ ነው። የብዙ የአውሮፓ ፈላጊ ክለቦችን ጥያቄ ትቶ ወደ ዩናይትድ መርጦ ሊመጣ እንደሚችልም በዩናይትድ በኩል ይታመናል እና ባሌባ አሁንም ቀዳሚ የዩናይትድ የዝውውር ኢላማ ነው ተብሎ ነው እየተገለጸ የሚገኘው። ቤተሰቦቻችን እንግዲህ እነኚህ ይመስላሉ ዝውውርን በተመለከተ የያዝንላችሁ ዜናዎች። በመጨረሻ ግን እንደው አንድ ነገር ልናገር እና ልውጣ ስለ የቀድሞ የዩናይትድ ሌጀንድ ተጫዋቾች እና ስለ ማርቲኔዝ ነው አሁን ማውራቸው። ኦፍኮርስ አሰልቺ ሊሆን ይችላል፣ ምክንያቱም አይ ቲንክ 4ኛ ተከታታይ ቀን ነው ስናወራበት በዚህ ጉዳይ ላይ ቀን በቀን ግን አሁን ምላሽ እየተሰጣጡ ነው ያሉት።
ትላንት ማርቲኔዝ ምን እንዳለ ነግረናችኋል እና እነኚህ የዩናይትድ ሌጀንድ ተጫዋቾች ፌስ ቱ ፌስ መተው አይኖቼን እያዩ ይተቹኝ እና በፈለጉት ቦታ ላይ ነው እሱ ሲል የገለጸው ማለት ነው። እና ትላንት አሁን ይሄ ፖድካስት ነበር ዩቲዩብ ላይ መከታተል ትችላላችሁ ብያችኋለሁ ቤተሰቦቼ። እና ፖል ስኮልስ እና ኒክ ሂወት ቀርበው ስለ ማርቲኔዝ እንደሚያወሩ ምንም ጥያቄ የለውም እና ምላሽም ሰጡ በሉት። አንዳንድ ንግግራቸው ለማመንም ፈልገዋል። አንዳንድ ንግግራቸው ደግሞ በተለይ የኒክ ሂወት በጣም ያስገረመኝ ንግግርና ምላሽ ነው የሰጠው። አሁን ከፖል ስኮልስ ልጀምር። ፖል ስኮልስ ምን አለ መሰላችሁ? በወቅቱ እኛ የተናገርንበት ቶን አለ የተለየ ወርድ ብንጠቀም ጥሩ ነበር ብሎ ነው ያለው። የተለየ ወርድ ብንጠቀም ኖሮ የተሻለ ይሆን ነበር፣ ግን ልንል የፈለግነው ፊዚካሊቲውን ነው። የሃላንድን ፊዚካሊቲ ያለውን ጥንካሬ ማርቲኔዝ የለውም እና ሊቋቋሙ አይችልም ለማለት ነው የፈለግነው ብሎ ነው ለማስተባበል ሙከራ ያደርገው ፖል ስኮልስ ማለት ነው። ከዛ በኋላ ግን ምን ይላል መሰላችሁ? ነገር ግን ይህንን ስል አሁንም ቢሆን ማንቸስተር ዩናይትድ ማርቲኔዝን ይዞ የፕሪሚየር ሊግ ዋንጫን ይበላል ብዬ በድፍረት የምናገርበት ተከላካይ አይደለም። በማርቲኔዝ የፕሪሚየር ሊግ ዋንጫን ዩናይትድ ማንሳት አይችልም። አሁንም ቢሆን እሱ ላይ ጥያቄ አለኝ በሚል አሁንም ቢሆን ግን የቀድሞ ሀሳቡን አስተሳሰቡን ምንም እንኳን በሲቲው ጨዋታ ላይ ጥሩ ቢንቀሳቀስም የቀድሞ ሀሳቡ ላይ ግን ለውጥ እንደሌለ ተመሳሳይ ነገር እንደሚያስብ አሁንም ተናገረ ማለት ነው። እና ስኮልስ ይኸውላችሁ ትንሽ ለመለሳለስ ሙከራ አድርጓል። ኒክ ሂወት ግን ይበልጡ በጣም ያሳቀኝን አስተያየት ነው የሰጠው። ምን አለመሰላችሁ? ኒክ ሂወት እሱ አለ ሁል ጊዜ ኑ ይለናል አለ ወደ ቤቴ ወይም እናንተ ፈለጋችሁበት ቦታ ልምጣና እስቲ ፊት ለፊት ተጋፈጡኝ አይነት አስተያየቶችን ይሰጣል አለ። ግን እኮ እኔ አሁን 66 ዓመቴ ነው ምናምን አለ እና እኔ አሁን 66 ዓመቴ ነው ከእሱ ጋር እንዴት አድርጌ ነው ፌስ ቱ ፌስ የምጋፈጠው? ያው እንግዲህ በሌላ አነጋገር ማርቲኔዝ ያላቸው እውነት ከሆናችሁ እስቲ አሳዩኝ አይነት ነገር ነው። ፌስ ቱ ፌስ እንገናኝና እንደው እኔ ጉልበት እንደሌለኝ በጣም ጠንካራ እንደሆነ ወይም ድፍረቱ ካላችሁ ለሌላም ለግብግብም ቢሆን እንደው ቃሉን መጠቀም አግባብ ባይሆንም ልታገኙኝ ትችላላችሁ የሚል አይነት መልእክት ነው ማርቲኔዝ ያስተላለፈው። እና እኔ እኮ አሁን 66 ነው ያለው አይ ቲንክ እንደዛ አካባቢ ዓመቴ ነው 66 መሰለኝ አይ ቲንክ ኒክ ሂወት ካልተሳሳትኩ። ቤተሰቦቼ ግን የተናገረበት ሆነ አሁን ይሄ ነው። እኔ አሁን እድሜው ትንሽ አይደለም በማርቲኔዝ እድሜ ደረጃ መገኝ አይደለሁም እና እንዲህ የምባል ሰው አይደለሁም አይነት ነገር ነው የኒክ ሂወት ንግግር እና በጣም ትንሽ ይሄ ነገር አሳቀኝ። ስቲል ምን አለ ግን ደግሞ በጣም ያልወደድኩት ንግግሩን ስነግራችሁ ማርቲኔዝ በጣም ምርጥ ተከላካይ ከሆነ አሁንም ይህንን ብቃቱን በሲቲ ጨዋታ ላይ ያሳየውን ብቃት በየሳምንቱ ሊያሳየን ይገባል የሚል አስተያየት ሰጠ ማለት ነው። አሁን እነኚህ ሰዎች ይኸውላችሁ ምን እየጠበቁ ነው መሰላችሁ? ማርቲኔዝ ትንሽ የሆነ ስህተት ለምሳሌ በአርሰናሉ ጨዋታ አሉ በአርሰናል ጨዋታ ላይ ራሱ አርሰናል ተጫዋቾች ቡል ሊያደርጉት ይችላሉ፣ ማርቲኔዝን በጣም ሲሊ ተጫዋች ሊያስመስሉት ይችላሉ የሚል ከወዲሁ ሁሉ ግምታቸውን ነው የሰጡት። እና ምን እየጠበቁ መሰላችሁ? አሁን ልጁ የሆነች ስህተት ሰርቶ በጣም አንድ ጨዋታ ላይ መጥፎ እንቅስቃሴ አድርጎ እሱን ለመተቸትና እኛ ያልናችሁ ነገር እኮ ስናወራበት የነበረው ነገር ትክክል ነው፣ ይሄው በዚህ ምክንያት ነው ስንተቸው የነበረው የሚል ንግግር ለመናገር የተጣደፉ ሰዎች ናቸው። እንግዲህ እግር ኳስ ተጫዋች ሁሌም ቢሆን ጥሩ ነገር አይሰራም። አንዳንዴ መሳሳታቸው የማይቀር ነው። የትኛውም ተጫዋች ይሳሳታል፣ መጥፎ ጨዋታን ያሳልፋል። ሜሲም ክርስቲያኖ ሮናልዶም አሳልፈዋል። እና ያቺ መጥፎ ጨዋታ የሚጫወትበትን ጊዜ እየጠበቁ ነው ከአርሰናል ጨዋታ ጀምሮ ማለት ነው። ከዛ በኋላ የተለመደበት ትራቸውን እና የቃላት እኛንን ትክክል የሚለውን ንግግር ለመናገር ማለት ነው። ኤኒዌይስ ግን አሁን በጣም አስገርሞኛል። እነኚህ ሰዎች እየሄዱበት ያለው ነገር የክለቡ አመራሮች ሁሉ ደስተኛ አይደሉም። በጣም መስመር አለፉ እነኚህ ሌጀንዶች ብለው ነው ዩናይትድ እያሰበ ያለው። እንደው ትንሽ ስላስገረመኝ ይችን ነገር እንዲሁ ልበላችሁ ብዬ ነው። አብራችሁኝ ስለነበራችሁ ፋሚሊዎች ከልብ አመሰግናለሁ። ነገ በተለያዩ ነገሮች በተለያዩ አዳዲስ ጉዳዮች እንገናኛለን። እስከዛ ሰላም ባይ